ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጋሽዬን ይዘው መጥተዋል። ዛሬ ደግሞ ሆዷ ብቻ አይደለም ጨምረው ሲጀመር ጡቷም ጨምሮ ልካያችሁ ማለት ነውና ጋሽዬ እንግዲህ ማለት ጋሽዬ እንደኛ ነው ብዬ አላስብም። ሲቀጥል ደግሞ እንደኛ የሆነ ትኩረት ይሰጣሉ ብዬ አላስብም። ገባችሁ አይደለ? ነገሩን ወይም ደግሞ እኛ ልክ እንደምንሰላሰለው ወይም ደግሞ እኛ ለምን ይሆናል ልክ የአሁኑ ጊዜ ልጆች ለምን እንደዚህ አደረጉ፣ ለምን ለኔ ሳይነግረኝ ለምን ሄደ፣ ለምን ለኔ ሳይነግረኝ አገኛት ምናምን ብለን እንደምንናደዱ እንደኛ አይደለም ያሉት ማለት ነው። ወይም ደግሞ እንደኛ አይደለም ትኩረት እየሰጡ ያሉት። ይሄንን ነገር ልንገራችሁ በዚህ አጋጣሚ፣ ምክንያቱም ካያችሁት ወይም ደግሞ ጋሽዬ የሚሉትን ከሰማችሁት ማለት ነው ጋሽዬ እንደ ሎርማን ነገር ነው ያዩት። ሲቀጥል ደግሞ ለሃይሚ ራሱ ማለት ነው ምን ችግር አለ ይሄ ነገር ቢያደርግ ቢሆን ራሱ ምን ችግር አለ ነበር እያሉት ያለው። ገባችሁ አይደለ? ምን ችግር አለ የሱ ልጅ ቢሆን ማለት ምን ችግር አለ የብሩኬ ልጅ ቢሆን ምን ችግር አለ ብሎ ለሃይሚ እየነገሩ ነበርና በዚህ አጋጣሚ ወዳችሁት ፈቅዳችሁት የነሱ ማለት እንዴት ነው የሆነ ወንድን ስታገቡ የራሱ ልጅ ነው ወይም ደግሞ እንዴት ነው ልጁ እንደሆነ አምናችሁ ስትቀበሉ ወይም ደግሞ ስታገቡ ልጅ አለኝ እኮ ብሎ ወዳችሁ ከገባችሁት እሺ። ነገር ግን እንደዚህ አይነት በድንገት አምጥቶባችሁ ወይ ደግሞ ለእናንተ ሳይናገር ከእናንተ ጋር በተጣላ ቁጥር ሄዶ ያገኛት ሴት አርግዛ ስትመጣ ደግሞ በህይወታችሁ ውስጥ በጣም ከባድ ነገር ነው። ጋሽዬ ግን እንደ ሎርማን ነገር ነው ያዩት። ለምን እንደሆነ ባላቅም፣ ነገር ግን አላቅም እንግዲህ አሁንም ቢሆን ደግሞ ዲኤንኤ ተመርምሮ እንግዲህ ልጅም ከሆነ ይቀበላል ችግር የለም እያሉ ነው። ኦኬ ይቀበል ችግር የለውም። ልጅ ትልቅ ነገር ነው። ልጅ የእግዚአብሔር ስጦታ ነው የምንል ነገር አለ። እንደ ነገር ደግሞ ስናስብ ደግሞ ለምን ብሩኬ ሳይናገር ሄደ? ለምንስ ከሃይሚ ጋር ስለተጣላ ብቻ ሄዶ አገኛት ነው? ብሩኬ ደግሞ የኔ ልጅ አይደለም ብሎ አምነዋል። ሌላኛው ደግሞ የብሩኬ ልጅ ደግሞ ምን አለ የብሩኬ ወንድሙ ማለት ነው በቃ የሆነ መድኃኒት ነገር አድርጋ ምናምን እንደሰጣች ምናምን ነገር ሰምቻለሁ ምናምን እያለ ነው። ይሄ ነገር ያለ ነው። ኦኬ መድኃኒትም ተደረገ ምንም ተደረገ ምንም አድርጋ ትስጠው። ነገር ግን ብሩኬ ደግሞ እኔ አይደለሁም እያለ ነው። የኔ ልጅም አይደለም አብሬያትም አልተኛውም እያለ ነው። ወንድምየው ደግሞ የሚያወራ ደግሞ ሌላ ነው። ነገር ግን እስቲ እሷ ደግሞ እንግዲህ ድርቅ ብላ አብረን ብዙ ነገር አሳልፈናል፣ ጓደኛዬ ነበረ ብዙ ነገርን ከዚህ በፊት ሲመጣ ያገኘኛል ምናምን እያለች ነው ለጋሽዬ የምታወራው ማለት ነው። ግን እኔ በዚህ አጋጣሚ የምፈልገው ሃይሚ እየነቃች ያለች ይመስለኛል። ዛሬ ደግሞ የቤት ልጅ መስላለች። ልክ እንደ ድሮ እኛ ታውቃላችሁ እንጨት ልንሰብር ውሃ ልንቀዳ ስንሄድ እንደዚህ ነበረ የምንለብሰው። የእውነት ለመናገር ሱሪ አናቅም። ሱሪ ስንለብስ በጣም ነው የምናፍር የነበረውና ዛሬ ሃይሚ ደግሞ አምሮባታል ማለት ነው። እና ቪዲዮ እናያለን። እስቲ እጠብቃለሁ መጠበቅ አይቀርም። ግን ልጁ ተወልዶ ወደ ሌላ ምርመራ እንገባለን፣ ወደ ሌላ ወልተንላ የሱ ካልሆነ ትንሽ አይምሮ የኔ ጥሩ አይሆንም። በእውነቱ ንገሪኝ ትክክለኛ አልመጣም። አይታሽ እሷ እንዳወራችሁ ሳይሆን ውሸት ነው። አብዛኛው ነገሩ ውሸት ነው። ቆይና ያስተካክል። ምክንያቱም እሱም በእውነት አለጋሽ የሚያወራው መስማት አለበት። በቃ በደንብ አጣርቼ የደረስኩበት ነገር ስላለ ነው እዚህ ጋር የመጣሁት። እንዳለ ያወራችሁ ውሸት ነው አብዛኛው። ራሷ ነች ያልሆነ ነገር ውስጥ ከተው። በእርግጥ ተገናኝተዋል፣ ግን መድኃኒት እንዳረግሽበት ከራስሽ በጣም ወዳጇ ከራሷ ወዳጅ ነው የሰማሁት። አሁን እኮ ማለት ነው መድኃኒት ብሩኬን ብሏል። መድኃኒት አድርጋብኝ የሆነ ነገር አብሬ ልተኛ ምናምን ብሏል። መድኃኒት አድርጋም ከተኛ ብሩኬ ማለት ነው። እሺ የብሩኬ ልጅ ነው ማለት ነው። ገባችሁ አይደለ? መድኃኒት አድርጋ ራሱን እንዲስት አድርጋ ማለት ስቶ ከሷ ጋር ተኝቶ ግን ካደረገ ልጁ የሱ ነው ማለት ነው። እዚህ ጋር መድኃኒት አድርጋ ምናምን እያለ ነው ብሩኬ ደግሞ የብሩኬ ወንድም ደግሞ ማለት ነው እንደ እርግጠኝነት እንደሰማ ነገር እያወራ ነው። ገባችሁ አይደለ? በሰዓቱ እንደዛ አላደራችሁም አላረጋችሁም። ልጁ እንዳያስታውስ የሆነ ነገር ብቻ አድርገሻል። እሺ ማለት አንደኛ ነገር እኔ ምንም ያደረኩበት ነገር የለም። ወንድ ልጅ ነው፣ ስሜታዊ ይሆናል። የትኛውም ወንድ ልጅ ሊያደርገው የሚችለው ነገር ነው። ምናልባት ብሩኬ ይሄን ሁሉ ቀን ማንኛውም ወንድ ልጅ ምናምን አትበሉ እሺ። ወንድ ልጅ እናቃለን የሆነ ቂጥ ሲያይ ምናምን የሆነ ሊማለል ይችላል። ልገባቸው አይደል? ማንኛውም ሴት ልጅ አብሬ ልደር ካንተ ጋር ልደር ምናምን ስትል እሺ ምትል ሴት ልትኖር ማለት ወንዶች ሊኖሩ ይችላሉ። ገባቸው አይደል? የሆነ ሴቶች ብላተኛ ነን ወንድ ልጅ እጅ ላይ ማስገባት እንችላለን ስንል ደግሞ ሁሉንም ማድረግ የምንችል ማለት ሁሉም ወንድ እንደዚህ ያደርጋል አልልም እኔ በራሴ ማለት ነው። ምክንያቱም ብሩኬን እንደማምነው እንደሚናገረው ለሴት ልጅ ክብር እንዳለው ለእናት ልጅ ክብር እንዳለው የሆነ እንደ ሴትን ልጅ ጎቶ አለመሄድ ክብር እንዳለው እንደዚህ ያደርጋል ብዬ አላስብም። ገባችሁ አይደለ? የሆነ ለምናገር ብሩኬ እንደዚህ ያደርጋል ብዬ የማስብ ሴት አይደለሁም። ግን ደግሞ እኔ እንጃ አላቅም። እንግዲህ እኔ ጋር እንደዚህ የተጣላ ከእናንተ ፊት ሲሆን በቃ ብዙ ነገር እያላችሁ ለማሳመን እየሞከረ ነው እናንተ አይደል? ምናልባትም በእናንተ በኩል ያለውን አመኔታ በምልክ እንደምታምኑት በምልክ እንደምትወዱት ስለሚያቅም
ያ ነገር በቃ ሼም ይዞት ወይ ደግሞ እውነቱን ላለመናገር በእናንተ ፊት ያለውን ነው ሼም ምናምን ይባላል። በእናንተ ፊት ያለውን አመኔታ ላለማጣት ነው እንደዚህ እያደረገ ያለው እንጂ እኔ አንደኛ ነገር ወንድ ልጅ ነው እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር። እኔ ደግሞ በዚህ ልክ የወረድኩ ማይነስ ይታረግ አይደለም። እኔ እንኳን አድርገሻል ሳይሆን እንዳያስታውስ አረግሽ እንጂ አድርገሻል አይደለም። ወንድ ልጅ መድኃኒት ተደርጎበት ምንም ሊያደርግ አይችልም። በሰዓቱ ከኔ ጋር ነበረ ወይ ያለች ነው። ነገር ግን በሰዓቱ ነበረ ማን ነበረ ብሩኬ ራሱ ብሏል። ሲጀመር የዛ ቀን አግኝቻታለሁ ብሏል። ይሄ ነገር አልዋሸም። ገባችሁ አይደለ? ግን ደግሞ ብሩኬ ያደርጋል ብዬ አናስብም። አመንታ ደግሞ የብሩኬ ማመን ደግሞ ማለት ነው ሁላችንም ስለምናመው ነው። ገባችሁ አይደለ? አንቺ ስላልሽ ወይ ደግሞ ብሩኬ አንቺ ስላወቅሽ ወይ ደግሞ 2 ቀን 3 ቀን ተገናኝተሽ ሻይ ቡና ስላልሽ አይደለም መጀመሪያ እናውቃለን ብሩኬን ማለት ነው። ገባሽ አይደለ? እኔ እንጃ አላውቅም ግን አላደረገም ነው እዛ በሰዓቱ እኔና እሱ መገናኘታችን እኮ አይደለም እኔ እሱም እኮ ራሱ አምኗል አይደል? ከተገናኘሽ ግዴታ ግን ደግሞ እኔ እንደዚህ አይነት ነገር ጭራሽ ላደርግበት አልችልም። ምክንያቱም እኔ እወደዋለሁ። እኔ እንደዛ ሳደርግ ቢጎዳውስ ያ ነገር እሱ እንደዚህ ጥሩ ነው። ምን ነው ጥሩ ጋር ነገር አለ እኔ እንደዚህ በውሸት በዚህ ልክ ተከራክሬ እንደዚህ አይነት ወሬ አውርቼ ለልጄም እኮ አስባለሁ እና ስለሆነ አይደል አንተም ብትሆን ደግሞ ለልጁ አጎት ነው በዚህ ልክ መጥፎ ነገር ላደርግ ደግሞ ለልጁ አጎት ነው አንተም ብትሆን ለልጁ አጎት ነው አለችው ማለት ነው። ወይኔ የምርሽ ነው። ሲጀምር መቼ ታፍሩና እናንተ አይን ደረቆች የቡታጀራ ሴቶች ማለት ነው ከሴትም ወንድም ማለት ነው መቼ ታፍሩና ሲጀምር እኔም ሴት ነኝ እኔም እኮ እንደዚህ አደርጋለሁ ምናምን መቲ ማለት ነው መቼ ታፍሩና መቼ እፍረት ታቁና እናንተ አይን አውጣዎች ማለት ነው። እናንተ ለቤተሰብ ክብር የላችሁ፣ ለራሳችሁ ክብር የላችሁ፣ ለኦዲየንስ ክብር የላችሁ። ደግሞ አፋለኝ ብለሽ ታወራለሽ እኔም ሴት ነኝ ምናምን። ከዚህ በኋላ የቡታጀራ ሴቶች እያንዳንድሽ ማለት ነው እኔ ሴት ነኝ ምናምን እያልሽ እንዳትመጪ የሆንሽ ስልባቦቱላ ማለት ነው። ሰማችሁ? የእውነት ሆኖ ቢሆን ችግር የለውም። ሲጀመር አጎትነት ራሱ መቀበል የሚችለው ብሩክ ፈቅዶ ወዶ እውነት አርጎት ከሆነ እንደገና ደግሞ አንቺ ከብሩክ ጋር ሆነሽ እኮ ምንም የሚጠቅምሽ ነገር የለም። ምክንያቱም የሚወዳት ሃይሚን ነው፣ አጠገቡ ያለች ሃይሚን ነው። ከሱ ጋር ሆነሽ ምን አይነት እስቲ እንዴት ደስተኛ ያልሆነ ህይወት ነው የምትኖሪው? አሁን ነገሩ ቀለልና ሲጀመር ከሱ ጋር እኮ አትኖርም። ሲጀመር የብሩኬ ልጅ ከሆነ ማለት ነው ከብሩኬ ጋር አትኖርም። ገባችሁ? ማንም ወንድ ልጅ ሴት ልጅ ልንገራችሁ፣ ወንድ ልጅ ወዶ ብትኖሩ ነው የሚሻላችሁ ህይወታችሁ ውስጥ ወይም ደግሞ ትዳር ስትገቡ። ሴት ልጅ ወደ የምትኖር ህይወት ማለት ነው የተበላሸ ህይወት ነው የምትኖረው። ገባችሁ አይደለ? ነገር ግን ወንድ ልጅ ቢያፈቅራችሁና ብታገቡ እናንተ ባትወዱት ራሱ ወደፊት እየወደዳችሁ ትመጣላችሁ። ገባችሁ አይደለ? በፊት እናት አባቶቻችን እኮ ወዶ አይደለ የሚያገቡት የነበረው፣ ሁለቱም ከተገናኙ በኋላ ነው የሚዋደዱት። ስለዚህ ምን ማለት ነው አሁን እዚህ ጋር ብሩኬ ልጁን ሊቀበል ይችላል፣ ነገር ግን ከሷ ጋር መኖር አይችልም፣ አይኖርም። ሲጀምር ማንም ደግሞ አያስገድድም። ገባችሁ? ነገሩ ቀለል እናድርገው አይደል? ነገሩ ቀለል ወደ ማድረግ እንምጣ አይደለ? ነገሩ እናቅለው። እሺ ነገር ካቀለሉት ይቀላል። በቃ ነገር አንድ ከረር ያለ ነገር ይበጠሳል ነገር እና ዲኤንኤ እስኪደረግ እንደዛ ከሆነ ህይወታችን ትውጣ አይመስልም? ይሄንን ነው ይሄ ማመቻቻለሁ። ልጁ እስኪወለድ ራሱ ሃይሚ አያችሁ፣ ሃይሚ አሁን እየተረጋጋች ነው። ሲጀመር ሃይሚ ደግሞ ብሩኬን ማጣትም አትፈልግም። ብሩኬና ሃይሚ በዚህ አጋጣሚ ብሩኬና ሃይሚ እስከ መጨረሻ እንደማይለያዩ ልንገራችሁ። መቼም አይለያዩም፣ ሁለቱም መቼም አይለያዩም ልንገራችሁ። ነገር ግን ማለት ነው ሃይሚ ደግሞ አሁን ወደ ራሷ እየተመለሰች ነው። ከብሩኬና ከነ ህይወት ትውጣ። 3 ወር ሙሉ ይጠበቅና ማለት ነው ዲኤንኤ ሲመረመር እንግዲህ አላቅም፣ ግን ይከብዳል። ብሩኬ የራሱ ልጅ ከሆነም ደግሞ ይሁን ችግር የለውም፣ ያሳድጉታል አብሮ። ሃይሚና ብሩኬ ግን አይለያዩም። ግን እቺ ደግሞ መሀላቸው አታስፈልግም። አለቀ። ለልጁ ተቆራጭ ይደረጋል፣ በባንክ ይላካል። ሌላ ምንም። ልጁ ሲያድግ ደግሞ አብሮ ይሆናሉ። ሌላ ምንም። መጠበቅ ማለት ሁለቱ ላይ ክፍተት መፍጠር ነው። እቺ ልጅ የመጣችበት አላማ ሁለቱን ለማለያየትና ለማጣላት ነው። አገናኛለሁ በደንብ ስለማቅ ነው። እኔ እሰራለሁ፣ ቤት ስራ እሰራለሁ። አሁን ልጁ እስኪወለድ ምናምን ስንት ነገር አለ። በጣም ብዙ ነው፣ ረጅም ነው፣ ክፍተት ያለው። ጋሽ ረት ያደረገ ሰው እንደዛ አይደለም ነው። ጋሽ ነው እኮ ያው እንረዳለን። እያሳመነችው ነው አይደለም? አይ ማንንም ለማሳመን ሲጀመር ጋሽዬ ማለት ነው እንደዚህ ናቸው። ሲጀመር ጋሽዬ አዲስ እንዳይሆነባችሁ ማለት ነው። ጋሽዬ ሲጀመር በነ ሩታም ስራ ላይ በከነ ሩታ ጋርም እንደዚህ ሲሰሩ እንደዚህ ናቸው። እኔ ይዛታለሁ የቤት ስራ እሰራለሁ ምናምን ነው የሚሉት። እሳቸው እንግዲህ እንደኛ አይደለም፣ ወይም ደግሞ እንደኛ እንደ ወጣቶቹ አይፈርዱም። ገባችሁ አይደለ? እንግዲህ እዚህ ጋር አብሶ እንግዲህ ልጅቷን ነው እንትን እያሉ ያሉት። ሲቀጥል ደግሞ ለልጅቷ ነው እንደውም እያዳሉ ያሉት ብዬ አስባለሁ። ሲቀጥል ምንም አልመሰላቸው ማለት በሰው ህይወት ውስጥ ገብታ ልጅ አርግዣለሁ ብለ መምጣቷ፣ አብሮ የሞቀ ፍቅር እየኖሩ ያሉትን ልጆች ማለያየቷ ምናምን ለሳቸው ምንም አልመሰላቸውም። አላቅም፣ እንደኛ አይደሉም። የልጅን ፊሊንግ ስለሚያውቅ የልጅን በቃ በደንብ እረዳለሁ። ግን ልጅቷ ውሸቷን ነው አንተን እያሳመነችን ያለችው። ታሳመነኝ። ሲቀጥል ደግሞ በቃ የእነሱን ህይወት ሲጀመር ልጁ የምር ልጅ አርግዘሽ ነው? የምር ልጅ ነው? ፊኛ ነው ያረገሽው ወይ ደግሞ ጨርቅ ነው ያረገሽው ማለት ነው? ገባሽ አይደለ? ምክንያቱም
በ3 ቀን ውስጥ ከ3 ቀን 4 ቀን ከብሩኬ ጋርና ከሀይሚ ጋር ስትገናኝ ሆድሽ ባዶ ነበረ፣ ጡትሽ ባዶ ነበረ። በአንዴ ተነፍቶ የ9 ወር እርጉዝ የመሰልሽው ሴትዮ ማለት ነው። አሁን ለልጅ ያስባሉ፣ ለምን ያስባሉ? ሲቀጥል ደግሞ እናንተን እኛ እንደናምን ያደረጋችሁ ራሳችሁ ናችሁ። ገባችሁ አይደለ? ምክንያቱም እምነት ስለሌላችሁ የቡታጀራው ዩቲዩበሮች እንዳለ አጠቃላይ ውሸታሞች ስለሆናችሁ። ገባችሁ አይደለ? ዛሬ አንድ ቀን ምክንያቱም ብናምንሽ የእውነት አንቺ እኮ እንደ እውነት ከዚህ በፊት አድርጎ እንደዛ አይነት ነገር አድርጎ በጣም ብዙ ሴቶችም ወንዶችም እንደዛ አይነት ነገር ውሸትን ሰርተዋል። ገባሽ አይደለ? አንቺ ግን የእውነት አርግጃለሁ ብትኖር ላንቺ ምን ፈርዶ ማለት ነው። ገባሽ አይደለ? እውነት ቢሆን ነበረ። ግን ውሸታሞች እንደሆናችሁ ስለምናቅ ነው አንደኛ። ሁለተኛ ደግሞ የውሸት ስላረገሽ ነው። ገባሽ አይደለ? እንጂ የእውነት ቢሆንማ እንድፈርድልሽ ነበረ። አለመበጥበጥ እንደዚህ ያደረኩት ያልኩትኝ ችያለሁ። በቃ እስከዚህን ሰዓት ድረስ ቻልኩኝ። ግን መቶ ድጋሚ ደውሎ አግኝቶኝ በእኛ ህይወት ደግመሽ እንዳትመጪ እንደዚህ እንዳትይ ምናምን ሲለኝ ማየውን ነገር ውስጥ እንድገባ ተደረገ። እሱ በደንብ አድርገሽ ሰምተሻታል። እኔ ይሄንን ነገር ክባድ ባይፈጥርብኝ እኔ ባልና ሚስት ለማለያየት በፍጹም እያለች ነው። ያ አጠገብ ለአጠገብ እኮ እያወራን ነው። ወይ ሄዳ አይደል ወይ ልትሄድ አይደል? የሚረዳበት መንገድ ሌላ ነው አይደለም። ቆይ ገብቶኛል ነገሩ። አሳምነኝ ውሸቱም ይሁን ምንም ይሁን ታሳምነኝና በቃ የወደፊቱስ እንዴ የወደፊቱስ በቃ ይሁን። እሺ ይሁንና እሺ ባንተ እንጣለው። ልጅቷ ከዚህ በኋላ ህይወታቸው ውስጥ አትገባም። ህይወታቸው ላይ አትገባም። በዚህ ነገር አሁን መግባት አይደለም ትገባለች። ልጅቷ ሲጀምረው የምታቆም ልጅ አይደለችም። በየቀኑ እየመጣች እመን ነው እያለች ያለችው። ብሩኬ ደግሞ አያምንም። ገባቸው። አሁን ጋሽዬ ከያዙ ጥሩ ነው። ሁለተኛ በብሩኬና በሃይሚ ህይወት ውስጥ መትገባ ከሆነ በዚሁ ምትሄድ ከሆነ ደስ ይለናል። ነገር ግን ልጅቷ ደግሞ የምትቆም ሴት አይደለችም። ገባቸው አይደለ? ጋሽዬ ማለት ነው። እመኑ ነገም ከነጎዳም እየመጣች ብሩኬ እመን ነው የምትለው። እመን ያንተ ልጅ ነው እያለች ትጨቀጭቃለች። እንዴ ጠባጭ ነገር እስኪ ድረስ አንቺ ብላለች። ነይስ አትገባም ስልሽ አይደለም። አንቺ እኮ እኔ አንቺ ልተውሽ እኮ አይደለም። አንቺ እኮ ምንም እኮ ያስከውነ እኮ ልክ አምጣትና ታውራ እንደዚህ ያለችዋን ልጅ አምጣትና ፊት ለፊት ታውራ። በደንብ በጥብቅ ያለ ማስረጃ ይዤ ስመጣ የዛኔ ታፍሪያለሽ። እኔ ምንም ማፍርበት ነገር የለም። አሁንም ቢሆን እውነት ነው ያዝኩት። ብሩክ ካላመነ ከዚህ በላይ እሄዳለሁ። ከዚህ በላይ መሄድ ካለብኝ እሄዳለሁ። ዋጋ ነው የምትከፍይው ማለት ነው። አንቺ አትሄጂም። ከዚህ በላይ እሄዳለሁ ብላለች። ምን ቦታ እንደምትሄድ እናያታለን። ብትሄድም ፖሊስ ጣቢያ ብትሄድ ነው ብትከሰው ነው ምናምን። ሌላ ነገር ምንም የምታመጣው ነገር የለም። ፍርድ ቤትም ብትሄድ ፖሊስ ጣቢያን ብትሄድ ደግሞ ሲጀመር ማለት ነው ማንም ሰው አስገድደው ብሩኬን ከሴት ጋር ሁን የሚል የለም። ሲቀጥል ደግሞ ልጅ ታምኖ ወይም ደግሞ ዲኤንኤ ተመርምሮ ልጁ ሆኖ ወይም ደግሞ የካደ ነገር የለም። ምንም ነገር አታመጣም በዚህ አጋጣሚ ማለት ነው። ስለዚህ ማንም ሰው አስገድዶ ያንተ ልጅ ነው ሊል አይችልም ሳይመረመር ማለት ነው። ስለዚህ ምንም እንዳይሰማችሁ። ገባችሁ አይደለ? በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።